አይደኖ ሶመነከ እንደምን ኖራችኋል እንደምን ከርማችኋል እንደምን አላችሁ ይህ የኢቢኤስ ቴሌቪዥን የቤተሰብ ጨዋታ ነው በኢቢኤስ ቴሌቪዥን ብቻ ቀንድ ያለው የዱር እንስሳ ጥቀሽ በሬ በስራሽ ላይ ገጠመኝ ምን አለሽ እስቲ ንገሪኝ በህክምና ላይ መጥፎም ነገር አይገጥምህም የታመመን ሰው ድኖ ሲወጣ ደስ የሚለው ገጠመኝ ሰው ነው ከሰው የበለጠ የለም ድኖ መውጣት ገጠመኝ ነው አይወጣም ማለት ነው ድኖ በጣም ነው የሚጀምረው ወይዘሪት አላገባሽም ወይዘሪት እንፈልግ ወይስ አለ ስልክ ወስደሻል ማን ነው አሁን አንቺ የስነ አእምሮ እንትን ነሽ ስለ የስነ ልቦና እንትን ነሽ ጓደኞች ለተጽዕኖ አትፈጥሪ ቀድመሽ ያወቅሽበት የሚፈልገውን ታውቂያለሽ አዎ የሚፈልገውን ታውቂያለሽ እና ወዲያው ነው የምትሰጪው ማን ነው ወዲያው ትረጃዋለሽ መልስ የምትሰጪው ለማለት ፈልጌ ነው እንዴት አሰባችሁት እኔ መልስ ቶሎ ሰጫለሁ አረ ቡና ስፕሬስ ብለሽ እንደማዘዝ ማለት ነው ቡና ስፕሬስ ነው የሚጠጣው እንደማለት ነው እንጂ ግርማን ታውቃለህ ኤፍቢአይ ላይ አብሮን የሰራው ጥርስ ፍንጭቱ አሁን ፍንጭት ነው ሰው ወላቃ ነው ይላል ሶስት ጥርስ ነው የወለቀው ያን ያክል እንትን አይደለም ብዙ አይደለም እና እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እኔ እኮ በረት ውስጥ ነው የተወለድኩት ከብቶች ነበሩን እያለ ያወራል እዛና ከገጠር የመጣ ልጅ አለ ጫማ የሚጠርግ በር ላይ እዛ ጁስ ቤት በር ላይ ቁጭ ብሎ የሚጠርግ አይ ግርማ እድለኛ ነህ ከቤት አጠገብ ነው የተወለድከው ስንቱ ማሳ ውስጥ ተወልዶ ወደ ጅቡቲ የሚኬድበት ሰዓትና ወደዚህ የሚመጣበት ሰዓት እኩል ነው የሚፈጀው ሰዓት ይለያያል ስንት ምን ያህል ሰዓት ይለያያል ለምሳሌ ጅቡቲ ስትሄድ ከዚህ 2 ቀን ይፈጅባል 2 ቀን ይፈጃል ስትመጣስ ስትመለስ ከ3 ቀን ይፈጃል አንድ ነገር አንድ ጓደኛዬ የሰማውን የነገረኝን ማለት ነው ከባድ መኪና ሹፌር ነው ሰውየው ማለት ነው እና እንግዲህ መኪና ስትደርብ በዚህ በኩል ነው የምትደርበው አይደለ ብዙ ጊዜ ሲደረብ በዚህ ነው የሚደረበው እና በዚህ በኩል ብሎ ሄደ ምን አይነት እብድ ነው ይላል ሹፌሩ ይሄው ተመልከት ከረዳቱ ጋር አየው በቃ ፈጃቸው ያለ ይሄዳል ያንተ ነው ማለት ነው እዛ ሄዶ በቃ ተጋጭ ተግንትን ብሎ ምናምን ነገር ደረሱበት ሲደርሱ ሲያው የነሱ ተጎታች ነው ያለፈውን ዕዳ ሳትከፊ ሌላ ተጨማሪ ስጠይቂ ትንሽ አታፍሪ ግድ የለህም አሁን እከፍላለሁ አልኩ እንደው ተው ባከባት እንደው ምግብ አቅርቤ ነው የመጣሁት ልጄ በአላህ ይጃል ልጄ እባክህ ስጠኝ ደሞ ወደዚህ መጣሽ ምን ላርግ ትለኛለህ ጆ ምንድነው የምትሰራው ተማሪ ኢንተራንስ ተፈታኝ ኢንተራንስ ተፈታኝ አስርታ ክፍል ማትሪክ አልፈህ ማትሪክ አልተፈተንኩ ማትሪክ ቀርቷል ቀረ ሀግን አለ አይደል ቀረ እንዳትሉ ብቻ ከሂባ አሁ ኤፍቢአይ 1 ሲመረቅ ነበርሽ ኤፍቢአይ 1 ሲመረቅ ታውቂያለሽ ስክሪፕቱን አይተሻል ኤፍቢአይ 1 ስክሪፕት የለውም እያሉ ሰው ስለሚያወሩ ነው እኔ ነኝ አንቺ ልጠይቅሽ 140 ገጽ ነው አውቀሃል አልሽኝ ደውለሽ አሁን ይሄንን ፊልም ልታረገው ነው ብለሽኛል ኤፍቢአይ 1 እና ያስቃል ስም እንዴት አያስቅም ብለሽ አሜሪካን ሀገር ይሄን ሁሉ አመት ቆይተ ካልቀላ የት ብትሄድ ነው የምትቀላው አንድ ወዳጄ ነፂ እንደው ባይመች ከዚህ በላይ ተጠቆር ነበር ማለት ነው ተመችቶ ያልቀላህ ባይመች እንዴት ነው አለ እንዴት ነው ምናምን ያው ምላሴ እንዴት ነው ቀላላለ እሱ እኛ እንግዲህ ቆይ ምላስ ብቻ ነው እንደ ሄደው አይ
እኔም እዛ ነበርኩ። ምን በላይ ምን ማድረግ ትወጃለሽ? ካንቺ ልስማው። ሰላም መብላት ነው ያልሽው? ሰው መጥፎ ነው እኮ ቃል እየቀየረ አሁን አንቺ ገባሻ? እንደው ቋንቋን በተመለከተ እነሱ በእንግሊዘኛ ሊቅ ናቸው፣ አንተ በአማርኛ ሊቅ ነህ። ከልጆች ጋር በምን ትግባባለህ? በሊቀ መላኩ ቀንድ ያለው የዱር እንስሳ ጥቀሽ። ኩራት ይሰማኛል። የበሬን ከቤት እንስሳነት ወደ ዱር እንስሳነት የሚገዛ ሰው ስለጠፋ በሬም ተሰናብቶ ወደ ዱር እየገባ ነው። ባይ በሬ ሆይ እኔን ለማጥለ ይላል። ፍሬሽማን ከጻፍካቸው ከስክሪፕቱም ውጪ ለእኔ በጣም ይገርመኝ የነበረው ወቅታዊ የሆኑ ነገሮችን በየሳምንቱ ቲያትሩን ፐርፎርም ስታረግ ታቀርበው ነበር። አብረው የሚተውኑ ተዋናዮች መስራት እስከሚያቅታቸው ይስቁ ነበር። እና እኔ መዝናናት ስለምፈልግ ነው አዲ። እኔ ራሴ በጣም መዝናናት እፈልጋለሁ። ያለኝ ነገር እሱ ብቻ ነው። እኔ አሁን ሙያዬን በጣም ነው የምወደው፣ በጣም ነው የማከብረው። እና አብሮ አደጌ ነው። ከ16 ዓመቴ ጀምሮ የምሰራው ስራ ነው ይሄ። እሺ ቤዛ አዝማች ነው የሚለው ይመስለኛል። ቤዛይት እኛና ቆላምጣው አንቺ ቤዛይት። እሺ ምንድን ነው የምትሰሪው? ክብረት የስነ ልቦና ባለሙያ ቤዛይት። በሚድል ኔም ዋል ጥራት ይሄ እዚህ ግቢ ውስጥም አንዳንድ ስም ሰጣት። ቢዩቲፉል ዴንጀረስ በለ ቢዩቲፉል ዴንጀረስ ያው ሰምታል ቀላል ሰው እንዳልመስል ከኢቲቪ ነው የመጣው። ለምን ከቢቢሲ አትመጣም? ለምን ይሄን ስም ብቻ እንዳወጣላት ከነገርከን ለኛ በቂ ነው። ወይም ደግሞ ለምን ስታያት እንደምትችል አልናገርም ካልኩስ ትናገራለህ። አልናገርም። እዚህ ህገ መንግስቱ የሰጠንማ የመናገር መብት በዚህ ሰዓት ካልተጠቀምክበት መቼ ልትጠቀምበት ነው? እምቢ ካልኩስ? እምቢ ካልክ አንተ እምቢ ልትል? አዎ አልኩ። አንተ እምቢ ካልክ አልኩ። እምቢ አልክ። መናገርማ አለበት አይደል? እንዴ መናገር ደግሞ አለበት አይደል? ሳይንቲስት ኳስ ተጫዋች ደግሞ ከባድ ነው የሚሆነው። አንዱ ሳይንቲስት ወይ እንትን ልወለው። አይ ሳይንቲስት ሆነ ኳስ ተጫዋች ስትሆን በቃ እንዴት አፍዘህ እንደምታገባባቸው ይገርመኛል። ፊዚክስ ነው የምታረግባቸው። አንዱ ራሱን ሊያጠፋ በረኪና ነው ምናምን ጠጥቶ ቤተሰብ ተረባርቦ ያተርፈዋል። አምቡላንስ ይጠራልና ወጣት ስለሆነ ቤተሰቡ ያው ቶሎ በል ምናምን እያለ አምቡላንስ ያው ሾፌሩ በቀያ እንትን እያለ በቃ በጣም በፍጥነት ሲነዳ ይሄ የተረፈው እኮ ነው። ቀና ብሎ ቀስ በል እንጂ ልትፈጀን ነው። ውስጤ ብዙ ዕውቀት ተሰንጓል። He said, I am sandwich, man. Sandwich. Sandwich. Yeah. You're really funny, Haile. ግመጣው አጥመው እሺ ብላው ዳገቱን እየወጣው አገኘሁት። አንተ የት ነው የምትሄደው? እኔ ፖሊስ ነኝ። በየቦታው ሰው አለኝ አለ። በየቦታው ሰው አለኝ። ማላቅ እንዳይመስል የት እንደምትውል፣ የት እንደምትጮህ፣ የት አዳራሽ ውስጥ እንደ ይሄ ድራማ እያልክ እንደምትሰራ አውቃለሁ። ምንድን ነው ይሄ ድራማ የሚባል ነገር ንገረኝ አለ። እኔ ደግሞ ሞቅ አድርጎ ለማዘር በቃ አይ ችግር የለውም ይስራ እንዲላት ቲያትር ማለት አልኩት ኢንጂነር መስለህ ትሰራለህ፣ ፓይለት መስለህ ትሰራለህ፣ ዶክተር መስለህ ትሰራለህ፣ በቃ ሳይንቲስት መስለህ ትሰራለህ ምናምን ስለው ያልሆንኩትን ነኝ ማለት ወንጀል መሆኑን አታውቅም ማለት ነው። ማንችለው አሁን ምስጥ ነበር ካሁን ደግሞ
አሪፍ ነሽ። ፍራታ እንዴት ነሽ? እግዚአብሔር ይመስገን። ፍሪዝ አስመስክርሻል። ከደብረ ዘይት ነሽ አንቺ። ምን ፍሪዝ ነው የሚባለው ይሄ? ኖርማል ፍሪዝ። ኖርማል ፍሪዝ የራስሽ ነው ሙሉ? አዎ። ሙሉ የራስሽ ነው? አዎ። እርግጠኛ ነሽ? አዎ። ዘጋ ቀጣይ ዳብሰው ይቀጥለው ማሙዳም ክትፎ ቆንጆ ዘፋኝ ድምፅ አለ ብለህ አስበሃል? እስቲ በምን እንወቅ? ሰለቅ አድርጌ ሰለቅ እስቲ ልቀቅ። ፋዘር በጣም ነው የሚያዝናናሽ ብታይ እና ይገርመዋል። አንድ ጆግ ስትፈጂ ለፊት ለመታጠብ ይገርመዋል። እሱ በግማሽ ጆግ ነው የሚታጠበው። በግማሽ ጆግ ውሃ ገላው ጸጉሩን ታጥቦ ምናምን ጺሙን ላጭቶ ምናምን ግማሽ ጆግ ይወቅበቅ። ለምን? በቃ ቁጠባ ነው። ወታደር እንደዚህ ነው እንጂ ምናምን ነገር የለም። ስላይነ ብርሃን ግርምሽ ድረስ እሺ፣ በግርምሽ አስደነገጥከኝ እኮ። እኔ ልደንግጥ? በግርምቲ በግርምዬ ብዬሽ። እግዚአብሔር ይስጥልኝ። ውለዱ ክበዱ። ከማን ጋር? ከግርምሽ ጋር። ወንድሜ እኮ ነው። ይውለድ ይክበድ። ከደረሰ ማን ነው ደረሰ? ስራ የለሽም እንደ አንቺ ስራ የለሽም? 10 ብር ሰጠው ብለሽ እኔ አንቺ 7 ዘር ማወቅ አለብኝ? የገረመኝ እንግዲህ የልጆች አስተዳደግና አባትነት በአሜሪካ ነፂን አሰቃየው ቢባልም ከቲያትሩ ጎን ለጎን ልጅ ሲሰራ ነበር። አሁን 3ኛ ልጅህን አገኘህ። በምን ሰዓት ነው ቲያትር የምትሰራው? እንዴት ሰራህ አንተ? አንድ ልጅ ቢዚ ነህ አንተ፣ በሬዲዮም በቲቪም ቢዚ ነህ። እንዴት ሰራህ አንድ ልጅ አንተ? እኔ ስሄድ ሰይፍሻ ነበር፣ አሁን ስመጣ አባባ ማን ነው ጋሽ ሰይፉ ሆነ ያንተ። እንዴት ነው? ስለዚህ አሰራሩ እንዳንተ ሆኖ ነው የምትለኝ? ያው እንግዲህ ስክሪፕት አይም አንዳንድ አይዲያ ትጽፍና አልመጣ ሲል ትተኛለህ እኮ። ለምን አትይዘው? ለምን ይዘዋል? የወንጀለኛ ተባባሪ ነው። እኔ የወንጀለኛ ተባባሪ አይደለሁም። አልይዘው። ባለጌ ነው አውቃለሁ፣ ግን አልይዘው። ለምን አትይዘው? ዛሬ እኔ ብይዘው ነገ እናንተ በዋስ ትለቁትና የኔ ጥርስ በጠንሽ ቦክስ አለ ውሃ ይዋጣል። መሬት ቢዘረገፍ ታላቅ ነው መሰለ። አልይዘው። አንደኛው መልስ ነው ብርጭቆ 20 ዓመት አይጠጣበትም፣ 30 ዓመት 40 ዓመት እየተባለ ከዛ ሲወጣ ይሰበራል። ታላቅ ወንድሜም ደብዳቤ ጻፈልኝ። እሱን ቲያትር ያየ ጊዜ ደስ የሚል ደብዳቤ ጻፈልኝ። ምን ትላለች? ትንሽ ምን ይላል? ወንድሜ ነፃነት፣ ወንድሜ ነፂ፣ አምላክ በሚወደኝ መልኩ እወድሃለሁ ብሎ ጻፍ ጀምርና መጨረሻ ላይ እኔም እወድህ በነፍሴ ነው፣ ስጋማ ፈራሽ ነው፣ ነፍሴ ከአምላክ ነፍስ ጋር ተመሳሳይ ስለሆነች በማይሞተው ነፍሴ እወድሃለሁ ብሎ ጻፈልኝ።